ሰላም የማራኪ ቤተሰቦች አጫጭርና የተመረጡ ወቅታዊ መረጃዎችን ይዘናል። ዋናዎቹን እናስቀድም። ኤለን መስክ በጠቅላይ ፍርድ ቤት ምርጫ ለሚሳተፉ የ$1 ሚሊዮን ስጦታ እየሰጠ መሆኑ ተሰምቷል። ዝርዝሩን ከማራኪ የምናደርሳችሁ ይሆናል። በተጨማሪም ቢሊዮነሩ መስክ ከመንግስት ስልጣኑ በግንቦት ወር መጨረሻ ይለቃል ተብሏል። በመረጃችን ተካቷል። በሌላ በኩል ሶማሊያ ስትራቴጂካዊ የአየር ማረፊያዎቿንና ወደቦቿን አሜሪካ በብቸኝነት እንድትቆጣጠር ሀሳብ ማቅረቧ ተገልጿል። በዝርዝር እንመለስበታለን። በተጨማሪም ሞስኮ በዩክሬን ያለውን ጦርነት ለማቆም የተኩስ አቁም ስምምነቱን ካልተቀበለች ከሩሲያ የነዳጅ ምርቶች ላይ ቀረጥ ሊጥሉ እንደሚችሉ ትራምፕ መዛታቸውንና ሸቀጥ የጫኑ 140 ተሽከርካሪዎች ሰመራ ደረቅ ወደብ መቆማቸውን ከማራኪ የምናደርሳቸው ወቅታዊ መረጃዎቻችን ናቸው። ክቡራትና ክቡራን የማራኪ ቤተሰቦች መረጃዎቻችንን ከተከታተላችሁ በኋላ እውነተኛና ጠቃሚ መሆናቸውን አረጋግጣችሁ ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። ወደ መረጃዎቹ እናምራ። ሸቀጥ የጫኑ 140 ተሽከርካሪዎች ሰመራ ደረቅ ወደብ መቆማቸውን አሽከርካሪዎች ገለጹ። ምግብ ነክና ሌሎች ሸቀጦችን የጫኑ 140 መኪኖች ለ2 ወራት በአፋር ክልል በሚገኘው የሰመራ ደረቅ ወደብ ለመቆም መገደዳቸውን አሽከርካሪዎች ተናግረዋል። ሸቀጦቹም ለብልሽት እየተዳረገ ነው ሲሉም አስታውቀዋል። በኢትዮጵያ ጉምሩክ ኮሚሽን የሰመራ ቅርንጫፍ የንግድ ገቢ ዕቃ ቡድን አስተባባሪ እንደገለጹት ተሽከርካሪዎቹ የቆሙት ፍራንኮ ቫሉታ በመሰረዙ ነው ሲሉም አስታውቋል። አሽከርካሪዎቹ ከአስመጪዎቹ ጋር ደውለው ለማነጋገር ሙከራ ቢያደርጉም ምላሽ እየተሰጣቸው አለመሆኑንም ገልጸዋል። ትራንዚተሮች በተመሳሳይ ጠብቁ የሚል ምላሽም እየተሰጣቸው ብቻ እንደሚገኝም አመላክተዋል። በጉምሩክ አስተላላፊ ትራንዚተር ስራ ላይ የተሰማሩት አቶ ጀማል ሰይድ ምንም እንኳን እኚህ ምርቶች መንግስት ከፍራንኮ ቫሉታ ጋር በተያያዘ ወደ ሀገር ውስጥ እንዳይገቡ የታገዱ ቢሆንም 140 የጭነት መኪኖች የጫኗቸው ምግብ ነክ ሸቀጦች ግን ለብልሽት እየተዳረጉ ነው ተብሏል። በፍራንኮ ቫሉታ ነው የቆመው፣ እስካሁን መፍትሄ አልተሰጠንም፣ ጅቡቲ ላይ አስቁመው ነበር፣ አሁን ደግሞ ሀገር ውስጥ የገቡትንም አስቁሟቸዋል፣ መፍትሄ ይምጣልንም ተብሎ ገና እየጠበቅን ነው ሲሉም አሽከርካሪዎቹ ተናግረዋል። ይህንንም ያስረዱት አቶ ጀማል ስንዴ አለ፣ ስንዴ ይነቅዛል፣ ብዙ ነገር የሚበላሽ አለ ሲሉ ስጋታቸውንም ገልጸዋል። እስካሁን ድረስ መፍትሄ አልተሰጠንም፣ እየጠበቅን ነው ሲሉም አክለዋል። በኢትዮጵያ ጉምሩክ ኮሚሽን የሰመራ ቅርንጫፍ የንግድ ገቢ ዕቃ ቡድን አስተባባሪ አቶ አስራት በመንግስት ተፈቅዶ የነበረውን ከውጭ ሀገር ዕቃ የማስገባት ፍቃድ ፍራንኮ ቫሉታ ጊዜ ገደብ በማለፉ ነው እነዚህ መኪኖች እንዳይንቀሳቀሱ የታገዱ ሲሉ ምላሽ መስጠታቸውን ከጀርመን ድምጽ ያገኘነው መረጃ ያሳያል። ውሳኔው ከተላለፈ በኋላም ለሁሉም አስመጪዎችና ለሚመለከታቸው አካላት በደብዳቤ መገለጹን ጠቁሞ ከተሰጠው ቀን 5 ቀን አሳልፈው የገቡትም እንዲገቡ ተደርጓል የሚሉት አቶ አስራት በጣም ዘግይተው የገቡ መኪኖች እንዳይገቡ ተብሎ በጉምሩክ ኮሚሽን ውሳኔ ተሰጠ በማለትም አስረድተዋል። ወደ ገንዘብ ሚኒስቴር ተመርቷል የሚሉት አቶ አስራት በቀጣይ ከገንዘብ ሚኒስቴር የሚመጣ መመሪያ እንተገብራለን ሲሉም አስታውቀዋል። ሶማሊያ ስትራቴጂካዊ የአየር ማረፊያዎቿንና ወደቦቿን አሜሪካ በብቸኝነት እንድትቆጣጠር ሀሳብ ማቅረቧ ተገለጸ። የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ ሀሳቡን ያቀረቡት ለዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጻፉት ደብዳቤ መሆኑን ሮይተርስ ዘግቧል። መጋቢት 17 2017 ዓ.ም በአንድ የአካባቢ ዲፕሎማት የተረጋገጠው ደብዳቤው ሶማሊያ አሜሪካ በብቸኝነት እንድትቆጣጠራቸው ሀሳብ ካቀረበችባቸው መካከል በባሊዶግሌ የሚገኘው የአየር ማረፊያን ጨምሮ የበርበራና የቦሳሶ ወደቦችን እንደሚያካትትም ይገልጻል። ደብዳቤው አክሎም ቦታዎቹ ስትራቴጂካዊ መሆናቸውን ጠቅሶ ሀሳቡ በቀጠናው የአሜሪካን ተሳትፎ ለማጠናከር እድል እንደሚፈጥርም አመላክቷል። ሀሳቡ ሶማሊያ የራሷ ግዛት እንደሆነች በምትገልጸው ሶማሌላንድ ግዛት ውስጥ የሚገኙትን የበርበራ ወደብንም ያካትታል ተብሏል። የሶማሌላንድ የውጭ ጉዳይ ሚኒስተር አብዱራህማን ዳሂር አደን በበኩላቸው አሜሪካ ሙሰኛ አገዛዝ ሲሉ ከጠሩት የሶማሊያ መንግስት ጋር የምታደርገውን ግንኙነት ትታለች ሲሉ በመግለጽ ሀሳቡን ውድቅ አድርገውታል። አክለውም ዋሽንግተን አሁን ላይ ሰላማዊ የተረጋጋና ዲሞክራሲያዊ ሀገር መሆኗን ለዓለም ካሳየች ሶማሌላንድ ጋር ለመገናኘት ዝግጁ ነችም ብለዋል። በተጨማሪም አሜሪካ ሞኝ አይደለችም፣ በርበራ ወደብን በተመለከተ ከማን ጋር መገናኘት እንዳለባት ታውቃለች ሲሉም ተናግረዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያ አቻቸው ቭላድሚር ፑቲን ላይ እጅግ መበሳጨታቸውን በመግለጽ ሞሮኮ በዩክሬን ያለውን ጦርነት ለማቆም የተኩስ አቁም ስምምነቱን ካልተቀበለች ከሩሲያ የነዳጅ ምርቶች ላይ ቀረጥ ሊጥሉ እንደሚችሉም ዝተዋል። ትራምፕ የዩክሬን ደም አፋሳሽ ጦርነትን ለማስቆም ፑቲን እንዲስማሙ ያሳሰቡ ሲሆን ይህ ካልሆነ ግን አሜሪካ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍ እንደምትጥልም ተናግራለች። ፕሬዝዳንቱ ትላንት እሁድ ከኤንቢሲ ጋር ባደረጉት ቃለ ምልልስ እኔና ሩሲያ በዩክሬን ያለውን ደም መፋሰስ ለማስቆም ስምምነት ማድረግ ካልቻለንና ጥፋቱ የሩሲያ ነው ብዬ ካሰብ ይህ ላይሆን ይችላል። ከሩሲያ በሚመጣው የነዳጅ ምርቶች ላይ በሙሉ ሁለተኛ ደረጃ ታሪፍ እጥላለሁ ብለዋል። በዚህም ሳምንት መገባደጃ ላይ ከፑቲን ጋርም ለመነጋገር ማቀዳቸውን ተናግረዋል። እንደ አልጀዚራ ዘገባ ከሆነ ፑቲን የዩክሬን ፕሬዝዳንት ዘለንስኪን በዩክሬን አዲስ አመራር ስለመተካት በመወያየታቸው ምክንያት ትራምፕ እጅግ ተበሳጭተዋል። ሐሙስ ዕለት ፑቲን በተባበሩት መንግስታት ድርጅት ቁጥጥር ስር ያለ ጊዜያዊ አስተዳደር በዩክሬን እንዲቋቋም ሀሳብ ያቀረቡ ሲሆን የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የቀረበውን ሀሳብ ወዲያውኑ ውድቅ አድርገውታል። በዚህም ዘለንስኪ የስልጣን ዘመናቸው ካለቀ በኋላ ምንም ምርጫ እንዳልተደረገ በመጥቀስ ህጋዊነት ያላቸው ፕሬዝዳንትነት መሆናቸውንም አረጋግጠዋል። ሩሲያ ከ3 ዓመታት በፊት መጠነ ሰፊ ወረራ መጀመሯን ተከትሎ የማርሻል ህግ ስር የምትገኝ ሲሆን የማርሻል ህጉ በሀገሪቱ ምርጫ ማካሄድን ይከለክላል። እጅግ መበሳጨታቸውንና መናደዳቸውን አስመልክቶም ስለሰጡት አስተያየት ላይ ከሞሮኮ በኩል እስካሁን ምንም ምላሽ አልተሰጠም። የዩክሬን ፕሬዝዳንት በበኩላቸው በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ሩሲያ ምክንያት እየፈለገች ጦርነት እንዲራዘም ነው የምትፈልገውም ብለዋል። ዘለንስኪ ትላንት ምሽት ለዩክሬን ህዝብ በሰጡት መግለጫ ትራምፕ ስለ ፑቲን ለሰጡት አስተያየት ምላሽ የሰጡ ሲሆን ፑቲን ስለ ዲፕሎማሲ ደንታ የላቸውም በማለት ጦርነቱን እንዲያቆሙ ሩሲያ ላይ ተጨማሪ ጫና እንዲደረግም ጠይቀዋል። አክለውም ለበርካታ ሳምንታት አሜሪካ ያለምንም ቅድመ ሁኔታ የተኩስ አቁም ሀሳብ ቀርቧል። ነገር ግን ለዚህ ሀሳብ ምላሽ በየቀኑ ማለት በሚባል ደረጃ የሩሲያ ሰው አልባ አውሮፕላኖች፣ ቦምቦች፣ የመድፍ ተኩሶችና የተለያዩ ጥቃቶች እያደረሱ ይገኛሉ ሲሉም ፕሬዝዳንቱ ተናግረዋል። ዘለንስኪ ስለ ስምምነቱ ከመናገራቸው በፊት የኪየቭ ጠበቆች ረቂቁን መከለስ እንደሚያስፈልጋቸውም ተናግረዋል። ትራምፕ ትላንት ከኤንቢሲ ጋር በነበራቸው ቃለ ምልልስ የዩክሬኑ መሪ ከስምምነቱ ለመውጣት ሞክረዋል ሲሉ የከሰሱ ሲሆን ዘለንስኪ ይህንን ካደረገ አንዳንድ ችግሮች ትልቅ ችግሮችን ይጠብቁታልም ብለዋል። አክለውም የኔቶ አባል መሆን ይፈልጋል፣ ነገር ግን የኔቶ አባል መሆን ፈጽሞ አይችልም፣ ይህ ደግሞ ተረተነዋል ሲሉም ተናግረዋል። ቢሊዮነሩ ከመንግስት ስልጣኑ በግንቦት ወር መጨረሻ ይለቃል ተባለ። የቴስላ ዋና ስራ አስፈጻሚ ኤለን መስክ በትራምፕ አስተዳደር የመንግስት ወጪ ለመቀነስና ቅልጥፍናን ለመጨመር በተቋቋመው ኤጀንሲ ውስጥ ካለው ሚና ለመልቀቅ ማቀዱን አስታውቋል። መስክ ባለፈው ሐሙስ ከፎክስ ኒውስ ጋር ባደረገው ቃለ መጠይቅ በመጪው ግንቦት ወር መጨረሻ ኤጀንሲውን ሊለቅ እንደሚችልም ጠቁሟል። የመንግስት በጀት ጉድለቱን በዚህ የጊዜ ማዕቀፍ ውስጥ $1 ትሪሊዮን ለመቀነስ የሚያስፈልገውን አብዛኛውን ስራ እናከናውናለን ብዬ አስባለሁ ሲልም ቢሊዮነሩ ተናግሯል። መስክ ይህንን የተናገረው ቴስላ በአገር አቀፍ ደረጃ ተቋሙ ባጋጠመውና የአክሲዮን ዋጋው እያሽቆለቆለ ባለበት ወቅት ነው። አሜሪካውያን ተቃዋሚዎች መስክ በዶናልድ ትራምፕ አስተዳደር ውስጥ ባለው ሚና ቅሬታቸውን ለመግለጽ የቴስላ ማሳያ ክፍሎችን ኢላማ ማድረጋቸውም ይታወሳል። ቢሊዮነሩ የሚመራው የመንግስት ቅልጥፍና ኤጀንሲ ዶጅ እስካሁን የአሜሪካውያንን $130 ቢሊዮን ከብክነት መታደጉንም ይገልጻል። ኤለን መስክ ከፎክስ ኒውስ ጋር ባደረገው ቃለ ምልልስ የአብዮት ነው፣ እኔ እንደማስበው ከመጀመሪያ አብዮት በኋላ በመንግስት ውስጥ ትልቁ አብዮት ሊሆን ይችላል ሲልም ተናግሯል። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኤለን መስክ በዶጅ ውስጥ ያለውን ሚና ለረጅም ጊዜ ለመቀጠል እቅድ እንደሌለውም ፍንጭ ሰጥተው እንደነበርም ይታወሳል። ክቡራትና ክቡራን ተመልካቾቻችን ወደ መጨረሻው መረጃችን አለፍን። ኤለን መስክ በጠቅላይ ፍርድ ቤት ምርጫ ለሚሳተፉ $1 ሚሊዮን ስጦታ እየሰጠ መሆኑ ተሰማ። መስክ ካለፈው ሳምንት ጀምሮ ነው $1 ሚሊዮን ሽልማት መስጠት መጀመሩን ያስታወቀው። በዊስኮንሲን እጅግ የሚጠበቀው የጠቅላይ ፍርድ ቤት ምርጫ ማክሰኞም ይካሄዳል።
ዲሞክራቱ ጠቅላይ አቃቢ ሕግ ጆሽ ካውንስል ሽልማቱን ድምጽ ለማግኘት ሲባል ስጦታ መስጠት ክልክል ነው የሚለውን ሕግ የሚጥስ ነው በማለት ክስ አቅርበውበታል። በምርጫው ምክንያት የግዛቷ ጠቅላይ ፍርድ ቤት ወደ ሪፐብሊካኑ ሊያዘነብል ይችላል። ይህ ደግሞ ለትራምፕና አስተዳደራቸው መልካም ዜና ነው ሲባል ተገልጿል። እሁድ በምርጫ ቅስቀሳ ወቅት ንግግር ሲያሰማ የነበረው ኤለን መስክ እኛ የምንፈልገው ዳኞች የዳኝነት ስራ እንዲሰሩ ብቻ ነው ብሎ ለሁለት ሰዎች ለእያንዳንዳቸው የ$1 ሚሊዮን ሽልማት ሰጥቷል። ሽልማቱ የሚደርሳቸው ሰዎች አክቲቪስት የሆኑ ዳኞችን ለማስቆም የህዝብ ድምጽ ላይ ፊርማቸውን ያሰፈሩ ሰዎች ናቸው። ካውንስል የኤለን መስክ ድርጊት ድምጽ ለመግዛት የሚደረግ ህጋዊ ያልሆነ ተግባር ነው ሲሉ ከሰዋል። የመስክ ጠበቆች ደግሞ ካውንስል የመስክን ፖለቲካዊ ንግግር ለማገድ ሙከራ እያደረጉ ነው፣ ይህ ደግሞ የህገ መንግስቱን የመጀመሪያውን አንቀጽ የሚጥስ ነው ሲሉም ተከራክረዋል። የመስክ ጠበቆች አክለውን ስጦታ አክቲቪስት የሆኑ ዳኞችን ለማስቆም የሚደረግ እንቅስቃሴ ነው እንጂ ለዚህ ምረጹ አይለያም አትምረጹ የሚል አይደለም ብለዋል። ካውንስል ሁለት ዝቅተኛ ደረጃ ያሉ ፍርድ ቤቶችን ለኤለን መስክ ማድላታቸውን ካወቁ በኋላ የግዛቷ ጠቅላይ ፍርድ ቤት ክሳቸውን እንዲሰማ ቢጠይቁም ጥያቄያቸው ተቀባይነት አላገኘም። መስክና ፕሬዚዳንት ዶናልድ ትራምፕ ወግ አጥባቂውን ዳኛ ብራድን በእጩነት አቅርበዋል። የአንድ ግዛት የጠቅላይ ፍርድ ቤት ምርጫ እንዲህ መነጋገሪያ የሆነው ዶናልድ ትራምፕ ለሶስተኛ ጊዜ ለመመረጥ ራሳቸውን እያመቻቹ ስለሆነ ነው የሚሉ አስተያየቶችም ይሰማሉ። መስክ ዕጣ ለደረሳቸው ሰዎች በነፍስ ወከፍ $1 ሚሊዮን ከመስጠቱ በላይ ለወግ አጥባቂው ዳኛ የምርጫ ቅስቀሳ ቡድን $14 ቢሊዮን ድጋፍም አድርጓል። ኤለን መስክ ለድምጽ ሰጪዎች የገንዘብ ሽልማት ሲያደርግ የመጀመሪያውም አይደለም። ባለፈው ዓመት በጣም ወሳኝ በሚባሉ ግዛቶች ለሚገኙ መራጮች የህገ መንግስቱን የመጀመሪያ አንቀጽ እንደሚደግፉ በፊርማ በማረጋገጣቸው በነፍስ ወከፍ $1 ሚሊዮን መስጠቱም አይዘነጋም። ክቡራትና ክቡራን ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። መረጃዎቹ እውነተኛና ጠቃሚ ሆነው ካገኟቸው ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። በሌሎች መረጃዎች እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።